ቤተክርስቲያንና የግዕዝ ቋንቋ ከሥርዓተ አምልኮ ከስነ ጽሑፍ እና ከታሪክ አንፃር እንዴት ይታያል? ይሄ በእርግጥ ዘመኑን የዋጀ የሚገባ ጥያቄ ነው። እንግዲህ ቤተክርስቲያን ይሄ እያንዳንዱን ይሄ ሥርዓተ አምልኮ ከምትፈጽምባቸው ይሄ የመጀመሪያው ልሳን ወይም ቋንቋ የግዕዝ ቋንቋ ነው። እያንዳንዱ የአብነት ትምህርት የሚሰጠው ትርጓሜ ቤት ብትሄድ የግዕዝ በግዕዝ አሁን ግዕዝ በአማርኛ አይደለም፣ ግዕዝ በግዕዝ የግዕዝ በግዕዝ ትርጓሜ ተብሎ ግዕዝ በግዕዝ አንድም እየተባለ ወይም ቦ የሚለው እየተባለ ይሄ የግዕዝ በግዕዝ ትርጓሜ የሚሰጥባት ናት ቤተክርስቲያን ማለት ነው። እንደገና ይሄ የቅዱስ ያሬድ አሁን ጸዋቱ ጾመ ድጎ ይሄ ዝም እያንዳንዱ ቅዱስ ያሬድ ይሄ መጻሕፍት ዜማ እንግዲህ ዜማ ማለት ምስጋና ነው። የምስጋና መጻሕፍት ለመምህራን ለደቀ መዛሙርቶቻቸው የሚያስተምሩበት ቋንቋ የምን ቋንቋ ነው? የግዕዝ ቋንቋ ነው። ቅኔ ቤት ስትሄድ፣ አቋቋም ቤት ስትሄድ ከፊደል ጀምሮ ያለው ነገር ስትይዝ ይሄ ሀግዕዝ ግዕዝ ብለን ሆሳዕብ እስከሚለው ድረስ ያለው ነገር የሚሰጠው በአብነት ትምህርት ቤትም በምን ቋንቋ ነው? በግዕዝ ቋንቋ ነው ማለት ነው። እና የግዕዝ ቋንቋ ከሥርዓተ አምልኮ አንፃር የማህበር ጸሎታችን ቅዳሴውንም ይሄ የምእመናን እንዳሁን ቅዳሴ ውስጥ የምእመናን ድርሻ አለ። የቀሳውስቱ ከቀሳውስቱ የዲያቆናቱ ያ ሁሉ የሚከወነው በምንድን ነው? በግዕዝ ቋንቋ ነው ማለት ነው። እና ይሄም ብቻም ሳይሆን አሁን ቤተክርስቲያን እያንዳንዱ ያላትን ይሄ ሀብቶቿንም ይሄ ሰንዳ ያስቀመጠችበት ለዓለም ታስተዋውቅበት ያስተዋወቀችበት ቋንቋ ግዕዝ ነው ማለት ነው። የግዕዝ ቋንቋ እና ቤተክርስቲያን በእርግጥ የኢትዮጵያ ቤተክርስቲያን ብለን ብናጠበው ይሻላል። ቤተክርስቲያን በጣም ሰፊ ናት። ቤተክርስቲያን ከሆነ ቋንቋ ጋር ምንም የተለየ ግንኙነት የላትም። በየሀገሩ በየትኛውም ቋንቋ ታስተምራለች። ማህበረሰቡ በሚናገረው ቋንቋ ታገለግላለች። ቤተክርስቲያን ከአንድ ቋንቋ ጋር የተለየ ጥብቅ ያለ የተለየ ግንኙነት አይኖራትም። ግዕዝ እንግዲህ ለኢትዮጵያ ቤተክርስቲያን ብቻ ነው። የኢትዮጵያ ቤተክርስቲያናት የእስክንድርያ ቤተክርስቲያን ቀድሞ በኮት ተጠቀም ነበር። ዛሬ ደግሞ በአረብኛ ሌሎችም በሌላ እንግሊዝኛ ባለበት እንግሊዝኛ የእኛ ቤተክርስቲያን ራሱ እንደዛ ታገለግላለች። ኢትዮጵያ እንግዲህ ግዕዝ ቁርኝቱ ከኢትዮጵያ ቤተክርስቲያን ጋር ነው። የኢትዮጵያ ቤተክርስቲያን ጥንታዊት እንደመሆኗ ግዕዝም ጥንታዊ ቋንቋ ስለሆነ ጥንታዊ ቋንቋና ጥንታዊ ቤተክርስቲያን በጥንት ነው የተገናኙት። ስለዚህ ቤተክርስቲያን ግዕዝን ካገኘችው ጀምሮ አልጣለችውም። ሀገራት ከቋንቋ ወደ ቋንቋ ይሸጋገራሉ። አንዳንድ ቤተክርስቲያናት የዛ አይነት ነገር ይገጥማቸዋል። ቀድሞ ሲናገሩበት ከነበረው ቋንቋ ማህበረሰቡ ወደ ሌላ አይነት ቋንቋ ሲቀየር ያ ተቀይሮ ደግሞ ያኛው አሁን ለምሳሌ ግብጾች ኮፕት የሚባለው ቋንቋ እንደኛ የኛን ያህል አይደለም። በጣም ጠፍቶ ጥቂት ሰዎች ጥቂት ካህናት ብቻ የሚያውቁት ነው። በእኛ ግን እንደዛ አልሆነም ግዕዝ። ስለዚህ እቺ ጥንታዊ ቤተክርስቲያን የኢትዮጵያ ቤተክርስቲያን እና ጥንታዊ የኢትዮጵያ ቋንቋ ግዕዝ ሁለቱ ጥንታውያን ስለሆኑ ቤተክርስቲያኗ ያኔ ማህበረሰቡ የሚናገረው ግዕዝ ስለሆነ ማህበረሰቡ የሚናገረው ነው የምታገለግለው። ስለዚህ ሥርዓተ አምልኮዋን ቅዳሴው፣ ድጓው፣ ሰዓታቱ፣ ኪዳኑ በሙሉ ዜማዎቹ በግዕዝ የተሰናዱ ናቸው። ምናልባትም ለአንዳንዶች ግዕዝ ሃይማኖት እስኪመስላቸው ድረስ ማለት ነው። ምክንያቱም ዜማ ቀመር ያለው ነው። የኢትዮጵያ ዜማ እንደሌላው አይደለም። ልክ ቀመር፣ የፊደል ቁጥር፣ ሌላም የንባብ አይነቶች ስልቶች ያሉት ስለሆነ በዛ የተመጠነ ነው እና ያንን አሁን የግዕዙን
በግዕዝ የምናዜመውን ቋንቋውን ወደ አማርኛ ተርጉመን እናዜም የምንለው ዜማው አይመጣም፣ ምጣኔው ይፈርሳል። ስለዚህ ቤተክርስቲያኗ ይሄ ስለሆነ ግዕዝን ጠብቃ ድጓው፣ ዝማሬው፣ ቅዳሴው፣ አቋሙ፣ ሰዓታቱ፣ ሌላውም ነገር እንዳይበላሽባት የሥርዓተ አምልኮ መፈጸሚያ አርጋ ጠብቃው ነው የመጣችው። አሁን ድረስ እንደዛ እያደረገችው ነው። ከስነ ጽሁፍም አንጻር ቤተክርስቲያኗ ታሪኳን፣ ዶግማዋን፣ ቀኖናዋን፣ ስርዓቶቿን በሙሉ እንደ ሀገሪቱ ሁሉ ማለት ነው መዝግባ ያስቀመጠችው በግዕዝ ነው። እንግዲህ ያው ማህበረሰቡም ከቅርብ ጊዜ ወዲህ ስለሆነ ወደ አማርኛ የተቀየረው አብዛኞቹ ኢትዮጵያም ውስጥ የሚገኙ ከኢትዮጵያም ውጭ በልዩ ልዩ የዓለም አቀፍ ቤተመዛግብት የሚገኙ የብራና ጽሁፎች በግዕዝ የተጻፉ ናቸው። ኦፊሻሊ በአማርኛ መዛግብት ተጽፈው የምናገኘው ከአፄ ቴዎድሮስ ዘመነ መንግስት በኋላ ወዲህ ነው። እሳቸው ናቸው በርካታ ጽሁፎችንም በአማርኛ እንዲጻፉ ያደረጉ እንጂ ከዛ በፊት እንደው አንዳንድ የተቆራረጡ ነገሮች ቢገኙ ጽሁፎች በሙሉ የሚዘጋጁት በግዕዝ ነው። ስለዚህ ከስነ ጽሁፍ አንጻር መዝግባ ያቆየችው ቤተክርስቲያኗ ሀብቷን በግዕዝ ነው። በየዕቃ ቤቱ ስንገባ፣ በየሙዚየሙ፣ በየቤተ መዘክሩ ስንገባ የምናገኛቸው መጻሕፍት በግዕዝ የተጻፉ ናቸው። ስለዚህ ስርዓተ አምልኮዋን ትፈጽምበታለች። ሰነዶቿን በሙሉ ማንኛውንም አይነት ሰነድ መዝግባ አስቀምጣበታለች። ታሪክ የምንለው ያ ነው። እንግዲህ ታሪክ ከጥንት ጀምሮ የሆነውን ነገር በጥንት ጊዜ የኢትዮጵያንም ታሪክ መዝግባ የምታስቀምጠው ቤተክርስቲያኗ ናት። የነገስታቱን ታሪክ የሚጽፉት ሊቃውንቱ ናቸው። ያንን በግዕዝ ነው መዝግባ ያስቀመጡት ኢትዮጵያውያን ነገስታት። እንዳልኩት ከአፄ ቴዎድሮስ በኋላ ነው እንጂ ከዛ በፊት ያሉ በሙሉ ዜና መዋዕል የሚባሉት የእያንዳንዱ ንጉስ ሙሉ የየዕለት እንቅስቃሴው ጭምር ያደረጋቸው ጦርነቶች፣ ያሸነፈበት፣ የተሸነፈበት፣ ሌላውም ከልደቱ ጀምሮ ያለው በጸሐፍት ይጻፋል። ጸሐፊያኑ ከቤተክርስቲያን የተመረጡ ሊቃውንት ናቸው። በግዕዝ ነው እሱ። በክብረ ነገስት የሚባለው ደግሞ ማነው? ታሪከ ነገስት የሚባለው ታሪከ ነገስት አጠር አድርጎ የሁሉም ነገስታት ሂደት የሚገልጽ ነው። ታሪከ ነገስት የተቀመጠው በግዕዝ ነው። ስለዚህ ቤተክርስቲያን ስርዓተ አምልኮዋንም ትፈጽምበታለች። ሰነዶቿን መዝግባ ይዛለች። ታሪክ ጽፋበታለች። እንደ ስነ ጽሁፍ ደግሞ ታስተምረዋለች። የቅኔ ትምህርት ቤቶች የምንላቸው ቋንቋውንም ድርሰትም ነው የምታስተምርበት። አንዳንዶች የቅኔ ትምህርት ቤትን አይረዱትም። የቅኔ ሰው እኮ ቅኔ ነው እንጂ ግዕዝ አያውቅም የሚል ሰው አለ። በጣም የሞኝ ንግግር ነው። አንድ ሰው በማያውቀው ቋንቋ እንዴት ድርሰት ይደርሳል? ቅኔ ድርሰት ነው። ለዛም በጣም ኢሚዲየት ድርሰት። አንድ ሰው ብድግ ብሎ አሁን ለምሳሌ መወድስ 7 ስንኝ ነው። አንድ ሰው ብድግ ብሎ በአማርኛ 7 ስንኝ ሊል አይችልም። በድንገት በጣም ጉዳዩ ካልሰረጸው በስተቀር ማለት ነው። እና ዘረፋ ጭምር የሚዘረፍበት ነው። እና አንዳንድ የዋሆች የቅኔ ሰዎች እኮ ግዕዝ አያውቁም ሲሉ እንሰማለን። እነዚህ ሰዎች ግዕዝ አያውቁም ማለት ነው፣ አልገባቸውም። ቅኔ ትምህርት ቤት የሚያስተምረው የግዕዝን ቋንቋ፣ የግስ አመል፣ ጠባይ፣ አገባብና የቅኔ ድርሰት ነው። ሁለት ነገር ነው። ቤተክርስቲያኗ እንግዲህ በቋንቋው መጠቀም ብቻ አይደለም፣ ቋንቋው እንዲቆይ ትምህርት ቤት ከፍታ ያውም ነገስታት ማንኛውም መንግስት ሳያግዛት ተማሪዎቹም ለምነው እየበሉ መምህራኑም ሳይቀር የተለየ ሀብት ሳይኖራቸው ተማሪ ለምነው ያመጣውን ነገር እየበሉ ቋንቋውን እያስተማሩ ከዛ በኋላ ቋንቋው ይህንን አገልግሎት እንዲሰጥ ሀገሪቱ የራሷ ቋንቋ እንዲኖራት ቤተክርስቲያን የቋንቋ ክፍተት እንዳይኖርባት በማድረግ ደረጃ ቤተክርስቲያንና ግዕዝ በዚህ መንገድ የተሳሰሩ ናቸው። በቋንቋ መጠቀም ብቻ አይደለም ቤተክርስቲያን የሰራቸው። ረጅም ዘመን ሰፋፊ ትምህርት ቤት ከፍታ በእያንዳንዱ ጉባኤ ቤት በሺህ የሚቆጠር ተማሪ ስቲል ነው አሁን አለ። በአሁኑ ሰዓት በአንድ ጉባኤ ቤት ምናልባትም 3000 4000 ተማሪ ልናገኝ እንችላለን። ይቅር ከተባለ ጥቂት ነው ከተባለ 100-200 ተማሪ አለ በእያንዳንዱ ቅኔ ቤት። ይህንን ቤተክርስቲያን በራሷ ስልትና መንገድ ከመንግስት ምንም ሳትጠብቅ የሀገር ሀብት ነው፣ ቋንቋ ነው። ቋንቋውን እያስተማረች በቋንቋ ትጠቀማለች ማለት ነው። እና ግዕዝ እንግዲህ ከቤተክርስቲያን ጋር ያለው ነገር በመጠቀም ደረጃ ቀድሞ የተገኘ ቋንቋ ስለሆነ ክርስትናው ሲመሰረት ጀምሮ የተገኘ ቋንቋ ነው። ቤተክርስቲያን ሳትጥለው እስከኛ ድረስ ይዛው መታለች ማለት ነው። እንግዲህ ግዕዝ ቋንቋና ቤተክርስቲያን እንደው ነፍስና ስጋ ናቸው። መቼም አንድ ሰው ነው ብለን ልንጠራው የምንችል ነፍስና ስጋ ተዋህዶ ስላየነው ነው። ነፍስ ከሌለው በድን ነው። ነፍስ ብቻዋን ደግሞ ካለች መላክ ናት።
ነፍስና ስጋ ተዋህደው ካገኘን ግን ሰው ናቸው ነው የምንል። ስለዚህ የኢትዮጵያ ቤተክርስቲያንም ከግዕዝ ጋር ያላት ቁርኝት ወይንም ከግዕዝ ጋር ያላት በረከት እንደሱ ነው። ቤተክርስቲያኒቱ ያለ ግዕዝ አትታወቅም። ግዕዝ ደግሞ ቤተክርስቲያን ከሌለች እንደሌለ ነው የሚቆጠረው። ለምን ከተባለ ግዕዝ ልዕልናው የሚገለጠው በቤተክርስቲያን ትምህርት ስለሆነ ኤቢሲዲ የሚባሉት እንግሊዘኛ ፊደሎች ልዕልናቸው የሚገለጠው ዘመናዊ ትምህርት ቤት ላይ ነው። አቅማቸው የሚታወቀው ወይንም ደግሞ አንድ ሰው በአትኩሮት የሚያጠናቸውና እንደው ይሄ ምንድነው አጠቃላይ ምንነታቸው የሚታወቀው ዘመናዊ ትምህርት ላይ ነው። የግዕዝ ደግሞ ምንነቱ ማንነቱ የሚታወቀው ቤተክርስቲያን ላይ ነው እና አንድ ሕፃን ወደ ዘመናዊ ትምህርት ሲመጣ እንግዲህ ኤቢሲዲ ብሎ ይጀምራል አይደል? ወደ ግዕዝ ወደ አብነት ትምህርት ቤት ሲሄድ ደግሞ ግዕዝ ነው የሚያጠና። ወደ ዘመናዊ ትምህርት ሲመጣ በእንግሊዘኛ አፉን ይፈታል። ወደ አብነት ትምህርት ቤት ወደ ቤተክርስቲያን ወደ ጉባኤ ቤቱ ሲመጣ ደግሞ ግዕዝ ጋር ነው የሚተዋወቀው። ሀ ይላል ግዕዝ፣ ሁ፣ ካዕብ፣ ሂሳልስ፣ ሀራብ፣ ሄሃምስ፣ ህሳድስ፣ ሆሳብ እያለ ከፊደል ጋር ነው የሚተዋወቀው። እነዚህን በህፃንነቱ ያጠናቸውን ነገር እያደገ ሲሄድ ደግሞ ይራቀቅባቸዋል። ሀ ማለት አንድ ማለት ነው። ሁ ማለት ሁለት፣ ሂ ማለት ሶስት፣ ሀ ማለት አራት፣ ሄ ማለት አምስት፣ ህ ማለት ስድስት፣ ሀ ማለት ሰባት ማለት እንደዚህ አድርጎ ቀስ ብሎ ያጠናቸዋል እያደገ ሲሄድ ማለት ነው። በጣም እየተመራመረ ሲሄድ ደግሞ ሀ ማለት እሁድ አንድ ማለት ነው። ሁ ማለት ሰኑይ ሁለት ማለት ነው፣ ሰኞ ማለት ነው። ሂ ማለት ደግሞ ሰሉስ ማለት ነው፣ ሶስተኛ ቀን። ሀ ማለት ደግሞ ራብ አራት ማለት ነው፣ አራተኛው ቀን ደግሞ ረቡዕ። ሄ ማለት ሐምስ ማለት ነው፣ እሱ ደግሞ ሐሙስ። ከዚያ በኋላ ደግሞ ህ ማለት ሳድስ ማለት ነው፣ ዓርብ። ሆ ማለት ደግሞ ሳብ ማለት ነው፣ ሰባተኛ ቀን ብሎ ይራቀቅባቸዋል። ከናን እነዚህም ደግሞ እያደገ እየቀመላቸው ሲሄድ ሀ ማለት አንድ ማለት ነው፣ ሁ ማለት ሁለት ማለት ነው፣ ሶስት ይላል። እዚያ ደግሞ ሀ ማለት ማን ነው? ሂ አይደለ? ሀ ማለት ያው አንድ ብለናል። ሁ ማለት ሁለት ነው፣ ሁለትና ሲደመር ሶስት ይላል። እንደገና ደግሞ ሂ ማለት ሶስት ማለት ነው፣ ሶስትና ሶስት ሲደመር ስድስት ይላል። እዚያ ሄ ማለት አራት ማለት ነው፣ ስድስትና አራት ሲደመር ሰባት ይላል። እንደገና ደግሞ ይሄ ማለት ያው ስንተኛ ፊደል ነው? ይሄ አምስተኛ ነው አይደለ? አዎ አምስተኛ። እነዚህን 5 እና 10 ሲደመር ወደ 15 ይደርሳል። እንደገና ደግሞ ህ ማለት ያው ሳድስ ነው። እነዚህን ደግሞ ስንደምራቸው ደግሞ 21 ይደርሳሉ። ሆ ማለት ደግሞ 7 ነው። እነዚህን ስንደምራቸው 28 ይደርሳሉ ማለት ነው። ከዚያ እንደዚህ እንዲደመርና 28 ምንድን ነው? 28ን ራሱ ወደ ስነ ፈለክ ይወስድና አንድ አውደ ፀሐይ ነው ብሎ ቀምሮ ያልፋል። እንደዚህ እየረቀቀ ይሄዳል ነው። ለማንኛውም ግዕዝ ወደ ምርምር ሲገባ እንደዚህ ነው። ሰማይ ያደርሰናል ለማለት እንደዚህ ነው። እንደዚህ እያደረገ ያው ብዙ ይፈላሰፍባቸዋል የቤተ ክርስቲያን ሰው የሆነ ማለት ነው። በሌላ አነጋገር ሀ ማለት ለአንድ ሰው ዝም ብሎ ፊደል ሊመስለው ይችላል፣ ግን የእግዚአብሔርን ሀልወት ደግሞ ትናገራለች። ሀ ማለት ሀልወቱ ለእግዚአብሔር የእግዚአብሔር መኖሩን ታስታውቃለች። እንደዚህ ነው። እንደዚህ እያደረገ ምን ያደርገዋል? የአምልኮቱ መፈጸሚያ ያደርገዋል። ሌሎች ፊደላት ብቻቸውን አይነበቡ። የግዕዝ ፊደላት ግን ብቻቸውን ተነበው ምስጢር ይወልዳሉ። ሩ ከተባለ ረ ከተባለ ረጋ ሰማይ ወምድር። ረ ማለት በቤተ ክርስቲያን ረጋ ሰማይ ወምድር፣ ምድርና ሰማይ ረጋ ተብሎ ራሱን የቻለ ትርጉም ይኖረዋል። እንዲህ አይነት ነገሮች እየረቀቁ ይሄዳሉ ነው ጠቅለል ሲል። ከስነ ጽሁፍ አንጻር ቤተ ክርስቲያንን አሁንም ከስነ ጽሁፍ አንጻር ይሄ ግዕዝን ስንናገር ቤተ ክርስቲያንን ከግዕዝ ግዕዝን ከቤተ ክርስቲያን ለይተን ማየት አንችልም። በተለይ አሁን ቤተ ክርስቲያን ውስጥ ይሄ ፈዋሽ መድኃኒት የሆነ ሐሳብ አለ። በተለይ አሁን ለዚህ ለ21ኛው ክፍለ ዘመን በተለይ ለዚህ 21ኛው ክፍለ ዘመን ላይ ላለው ትውልድ በእውነት ይሄ የሚገርም የሆነ ሐሳብ አለ።
አንድ ቤተክርስቲያን በባህሪዋ አግላይ አይደለችም፣ ኩላዊት ናት። ባህሪያት የቤተክርስቲያን ባህሪያት ከሚባሉት ውስጥ አንዱ ኩላዊነት ነው። ይሄም ማለት ሰውን በዚህ ዓለም መስፈርት ሰፍራ ለክታ ቤተክርስቲያን ምን አትልም፣ አትቀበልም። ቤተክርስቲያን የምትፈልገው ምንድነው? ሰው ነው። እና በኖህ መርከብ ትመስላለች። አሁን የኖህ መርከብ ሐመረ ኖህ እባብና ርግብ ላህም እና አንበሳ አሁን የማይግባቡት ፍጡራን የተግባቡባት ናት የኖህ መርከብ። በየትኛውም ቋንቋ ይሄ ዕውቀት መለኪያ ላምና አንበሳ ሊግባቡ አይችሉም። ግን አንበሳ ላምን መስመሩን ትቶ ክፋቱን ትቶ እባብና መርዝ አሁን ርግብ እንዴት ነው የሚግባቡት? ግን ርግብ እባብ መርዙን ትቶ እባብነቱን ይሄ ተናዳፊነቱን ትቶ ዘንዱም ዋጭነቱን ትቶ አንበሳም ማሳዳጅነቱን ትቶ ሁለቱ አንድ የሆኑባት ማናት? ቤተክርስቲያን ናት ማለት ነው። እና አሁን ሁልጊዜም ቤተክርስቲያን የምትፈልገው ምን አይነት ትውልድ ነው ስትል ነፃ የሆነ ከክፉ ሐሳብ ነፃ የሆነ ፍቅረ ቢጽን ገንዘብ ያደረገ በተለይ ይሄ ፍቅረ ቢጽ አሁን ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር። የጥበብ መጀመሪያው ማንን መፍራት ነው? እግዚአብሔርን መፍራት ነው። ምን ማለት ነው? እግዚአብሔርን መፍራት ማለት እኮ ጥበብ ነው ሲባል ሕገጋቱን መፈጸም ማለት ነው። ከሕገጋቱ መካከል እንዲሁ አንዱ ማን ነው? አሁን በተለይ እኛ መኖራውን ያቃተን እንደ ሀገርም እንደ ቤተሰብ እንደ እያንዳንዱ ይሄ ተቋም እንደ ስናየው መኖር ያቃተን ምንድነው ስንል ፍቅረ ቢጽ ነው። አፍቅር ቢጸከ ከመ ነፍስከ ከሕገጋት ባልንጀራን እንደራስህ ውደድ። ክፉ ሐሳብን ነቅላ ሰውን ብቻ ትቀበላለች። አንተ እንዲህ ስለሆንክ አትመጣም አትልም ቤተክርስቲያን። እና እንዲህ አይነቱ አግላይ ያልሆነው ይሄ አቀራራቢ የማያገፋፋ ሐሳብ ቤተክርስቲያን አላት። እንዲህ አይነቱ ሐሳብ በምን ቋንቋ ነው ተጽፎ የሚገኘው? በግዕዝ ቋንቋ ነው። እና እኔ እንደውም አንዳንዴ ይህች እናት ቤተክርስቲያን እናታችን ናት። በእውነት ለሁሉም እኩል የሆነች ይሄ ገፊ ያልሆነች እናት፣ እንደገና ሐሳቧም የሚያቀራርብ ሐሳብ እንዲህ ፈዋሽ የሆነች እናት፣ መድኃኒት የሆነች እናት ቤተክርስቲያን አለችን። ሐሳብ አሁን እኛ ግን ከሷ ተለይተን አሁን ይሄ መለያየቱ ስታየው መምህርና ደቀ መዝሙር አባትና ልጅ ንጉሥን ይሄ አሁን ስታየው ይሄ ሕዝብና መንግስት ይሄ መግባባት ያልቻልበት ደረጃ ደርሰናል። ይሄ ብቻ አይደል፣ ሰው ከራሱ ጋር መግባባት ይሄ ራሳችንን እኮ ያጣንበት አሁን ትውልድ ብቻችንን አይደለም፣ ሰው ራሱን ያጣበት ዘመን ይሄ አሁን የኛ ዘመን ነው። የት ነኝ ብሎ ዝም ብሎ ራሱን ፍለጋ ዝም ብሎ ራስን ፍለጋ የሚንከራተትበት ማለት ነውና ግን መድኃኒት አለ። የት? ቤተክርስቲያን። በምንድነው ተጽፎ የሚገኘው? በግዕዝ። እና ወደዚህ ሐሳብ መቅረብ አሁን ቤተክርስቲያን ለእንደዚህ አይነት ጽሑፍ እንዲህ አይነት ሀብቷን ሰንዳ ያስቀመጠችው እንደነዚህ አይነት ጽሑፎቿን ቅዱሳት መጻሕፍት በግዕዝ ቋንቋ ነው ማለት ነው። እና በተለይ ትውልዱ ወደዚች ቤተክርስቲያን ቢመጣ ወደ እነዚህ ቅዱሳት መጻሕፍት ቢደርሱ አሁን እንደ ዓለምም እንደ ሀገርም አሁን በተለይ ይሄ ሽማግሌ በእውነት አለ ወይ ብዬ ነው ሳስብ በራሴ ይጨነቃለሁ። የት አለ የት ነው እስከምል ድረስ እንግዲህ ይሄ የኔ ሁልጊዜ ምን የምፈተንበት ጥያቄ ነው ማለት ነው። ግን ከዚህም በላይ አሁን ቅዱሳት መጻሕፍት እንደ ሽማግሌ ይመክራሉ፣ ያስታርቃሉ። ይሄ በደንብ አድርገው መስራት፣ መገንባት፣ ይሄ መፈወስ፣ መጠገን፣ ማስተካከል የሚችሉ መጻሕፍት አሉ እና እነዚህ ተሰንደው የሚገኙት በምንድን ነው? በግዕዝ ነው። እና ከዚህ አንጻር በእውነት ቤተክርስቲያን ልትገፋ አይገባም፣ ልትከበር ይገባታል። የት ነሽ ምንድን ነሽ ብለን እና አልተግባባንም። እና የሚያሳዝን ሁልጊዜ የማዝነው ይሄ እናቱን የማያውቅ ትውልድ
መድኃኒቱን እያቃጠለ መድኃኒት እየፈለገ የሚኖር ትውልድ እና ከዚህ ትውልድ አንዱ በመሆን የራሱ እኔ ነገ ልጆችንም ሳስብ በጣም ይጨንቀኛል ማለት ነውና አሁንም በእውነት ወደሷ ከስነ ጽሑፍ አንጻር ቤተክርስቲያን ይሄ እንደነዚህ አይነት የመጻሕፍትን የንባብ መጻሕፍት፣ የትርጓሜ መጻሕፍት፣ የምስጢር መጻሕፍት የሚባሉ እነዚህ ሁሉ ተጽፈው የሚገኙት በግዕዝ ቋንቋ ነው ማለት ነው። ይሄ ብቻም አይደለም። ቤተክርስቲያን ውስጥ ስንመጣ አሁን ከስነ ህንፃ አንጻር ስናይ አሁን ያለው ይሄ የሚገርም ይሄ የማይተኩ የማይደገሙ ስራዎች የተሰሩ ስራዎች አሏት ቤተክርስቲያን። ለምሳሌ እንደ ቅዱስ ላሊበላ አሁን ቅዱስ ላሊበላ እንዴት አድርገህ ነው አሁን መድገም አቅቶናል? ለምን አልተደገመም? ይሄ በርግጥ አሁንም ምንድነው ችግሩ ስንል ከዚህ መለየታችን ነው። ይሄ ከቤተ ክርስቲያን እንደገና በግዕዝ ቋንቋ ከተጻፉት ቅዱሳት መጻሕፍት መለየታችን እንዳይደገም አድርጎታል እንጂ 100 የላሊበላን ህንጻ መድገም ይቻላል አይቻልም? ይቻላል፣ ወለት ይቻላል። ግን አሁን እንደው ቅዱስ ላሊበላስ ማን ነው ብለን ብንጠይቅ እውነታውን ይሄንንስ የሚያውቅ የት ነው ያለ ተብሎ ቢጠይቅ የሚያውቅ አለ ወይ? እና ከኛ መረዳት ይልቅ አሁን የሌሎቹ ይሄ የነጮቹ በተለይ ይሄ የአውሮፓውያኑ መረዳት እኔ ይገርመኛል። በጣም የሚገርም ነው። ትጋታቸው፣ ታታሪነታቸው ጀግኖች ናቸው። እኛ ደግሞ ይሄ የተሰራውን ስራ ቢያንስ ሂዶ ማየት መጎብኘት ሲቻለን ግን እንደገና ማሳነስ እኛ ጋር ያለውን እየናቅን ሌላው ጋር ያለውን እየናፈቅን የምንኖር ሆነናል ማለት ነውና እነዚህ የማይደግሙ ለምሳሌ ቅዱስ ላሊበላ እንዳልኩ የፋሲለደስ ግንብ የአክሱምን ሐውልት ይሄ በዚያ ልክ ሰርተው ያስተካከሉ እጆች አሁን ዝም ብሎ አይሰራም። ምንድነው ምን አለ ስትል ሐሳብ አለ ማለት ነው። ቅዱስ ላሊበላ ዝም ብሎ ያንን አልሰራው። የቅዱስ ላሊበላ ሐሳብ አሁንም አለ። በምን ቋንቋ ነው ተጽፎ የሚገኘው? በግዕዝ። እና ነገም ከላሊበላ ህንጻ ጋር ለማውራት የሱን ሐሳብ ምንድነው ሄዶ ዝም ብሎ ጎብኝቶ እንዲህ አይቶ መምጣት ሳይሆን አንበን በደንብ ተረርተን ተግባብተን ለመምጣት ይሄንን ቋንቋ የግዕዝን ቋንቋ ወይም በደንብ ማወቅ ከዚያ ከቅዱስ ላሊበላ ሐሳብ ጋር መገናኘት ያስፈልጋል ማለት ነው። አሁን ቅዱስ ላሊበላ ያን የመሰለ ህንጻ ሲሰራ የትኛውም ይሄ አካዳሚክ የሆነ ዩኒቨርሲቲ ውስጥ ተምሮ አይደለም። ተምሯል የለም። ቤት ነው ስትል በዚች በቤተ ክርስቲያን እና ቤተ ክርስቲያን ትምህርት ቤት ናት። ይህ ሁሉ ይሄ የግዙፉ አካል ለግዙፉ አካላችን የሚጠቅም እውቀት ብቻ ሳይሆን ለዚህ ለረቂቁ አካላችንም የሚጠቅም እውቀት ያላት ማናት? ቤተ ክርስቲያን ናት። በምንድነው ተጽፎ የሚገኘው? በግዕዝ። ለዚህ ነው ተማሩ እና ጎንደር ፋሲለደስ ጋም ስትሄድ የአክሱም ሐውልቶች ጋም ስትሄድ ይሄ ሁሉ ተጽፎ የሚገኘው በምንድነው? በግዕዝ ነው። እና አባቶቻችንን እንድናውቅ ከአባቶቻችን ስራ ጋር መግባባት እንድንችል እንደገና መርገም እንድንችል ቢያንስ ያን የመሰለ ባንደግም ደግሞ ያነሰ ትንሽ ዝቅ ያለ እንኳን እንደው ከኛ አንፃር መስራት መርገም እንድንችል በግዕዝ ቋንቋ ቤተክርስቲያን ሰንድ ያስቀመጠቻቸው ቅዱሳት መጻሕፍት በአይጋራ ህሊናዎቻችን መገስገስ ከዓይን ጥቅሻ በፈጠኑ አይጋራ ህሊናዎቻችን መገስገስ ያስፈልጋል ማለት ነው። በእርግጥ አሁን ብዙ ጊዜ ላሊበላን አሁን ነጮቹ መጥተው በደንብ አድርገው ከኛ በተሻለ መረዳት ይዘው ይሄዳሉ። ግን መድገም አልቻሉ። ለምን? አውቀው ይሄዳሉ እንጂ ህይወት የላቸው። ዝም ብሎ በእውቀት ብቻ የሚሰራ ስራ የላትም ቤተክርስቲያን። በእውቀት ብቻ የሚኖር የለም። ህይወት ነው። ህይወትም ያስፈልጋል። እውቀት ሲደመር ህይወት ነገ ያን የመሰለ ህንጻና እንደነዚህ አይነት ያለ ይሄ አስደናቂ አስደማሚ የሆኑ ሐሳቦቿ ተጽፈው የሚገኙት በምንድነው ማለት ነው? በግዕዝ ቋንቋ ነው።
እና ስለማናውቃት ነው የምንነቃት እንጂ እንዲህ አይነት ሐሳብ የነ ቅዱስ ላሊበላ እናት ከዛ በየገዳማቱ ስትሄድ በእያንዳንዱ ይሄ በየቤተክርስቲያኑ ይሄ ሳይሆን አሁን በየዓለም ውስጥ ስትሄድ ቤተክርስቲያን ታገኛት ይሄ ሐሳቦቿን እዚያ ውስጥ ታገኘዋለህ። በምን ቋንቋ? በግዕዝ። እና ነጮቹ የተደመሙትን ያህል አለመደመማችን ምን ያህል መተኛታችን ማስተዋላችን እንደተነጠቅ ያሳያል ማለት ነውና አሁንም ይሄ እርስ በርስ ይሄ ቤተክርስቲያንን ከማቃጠል ይልቅ ማናት ወደሚለው መምጣት እንችል መልካም ነው። እና ነየርመን የግዕዝን ቋንቋ እስከ ፒኤችዲ ድረስ ይሰጣሉ። ለምንድን ነው እንደዚህ የሚያደርጉት? እኛን ማየት ይሄ ቋንቋ ግዕዙን በእውነት እንደው ፈልገውት ነው አይደለም። የተሻለ ሐሳብ አላት ቤተክርስቲያን። የተሻለ ሐሳብ በምንድን ነው? በግዕዝ ቋንቋ ነው ይሄ የሚገኘው ማለት ነውና እኛ ግን እነሱ እዚህ መጥተው እንዲህ ሲያደርጉ ራሳችንን እየናቅ ሌሎችን እየናፈቅ የምንኖር መሆናችንን ሳስብ ሁልጊዜ የምጨነቃለሁ። ግን አንድ ቀን እግዚአብሔር ጊዜ ያለው ይሄ እሳቱ ሁሉ አሁን ቤተክርስቲያንን ለመለኮስ ይሄ ለማቃጠል የተቀጣጠሉ ችቦች ኦርቶዶክሳውያንን በየቦታው በህይወታቸው በኑሯቸው ባኗኗራቸው ይሄ በባህላቸው ይሄ ማስተማር የሚችሉት ኦርቶዶክሳውያንን ለመግደል የሚሳሉ ሰይፎች ሁሉ ነገ ፍቅር ሆነው ወደዚህ የምንተምበት ጊዜ እንዳለ በውስጥ ያስባለሁ። እግዚአብሔር ይሄንንም እንዲያደርግ ሁልጊዜም ማጸናዋለሁ ማለት ነው። ነገስታት የሚጻጻፉት በግዕዝ ቋንቋ ነበረ። አሁን ደግሞ እኛ ጋር ደርሶ ደግሞ የግዕዝ ቋንቋ ሞቷል እስከ ማለት ስንደርስ ይሄ በእውነት ይሄን ያህል አሁን አሁን እንደዚህ ነው ይሄ ከማለት ይልቅ ምን አይነት ሐሳብ አለ የሚለው ላይ እዚህ ላይ ጊዜ እንዲህ አይነት ጊዜ ወስደን ጊዜያችንን ከምንገድል ወደ ተሻለው ሐሳብ ለመድረስ ቤተክርስቲያን እስካሁን የደረሰችባቸውን የመጣችባቸውን መንገዶቿን የእውቀት ምንጮቿን የስነ ጽሑፍ የአምልኮ ስርዓቷን ይሄ ባህሉን እያንዳንዱ ነገር ተሰንዶ የሚቀመጠው በግዕዝ ቋንቋ ነው ማለት ነውና የነገስታት ታሪክ እና ይሄ ታሪኳ ይሄ ነው። በእርግጥ ነገስታቱም አሁን ሀገር ሲመሩት የነበሩት የትኛውም ከፍተኛ ተቋም ገብተው ተመረው አይደለም። ዳዊት ደግሞ አሁን እነ ዘውዲቱ ሴቱ እነ ጣይቱ ከዚያም በፊት አሁን እነ ንግስት ሳባ እነ ሰሎሞንን የሚያስደምም ይሄ ጥበብ ያ ሀብት የነበራቸው እናቶቻችን ነገስታቱ አባቶቻችን እስካሁን ድረስ እነሱ ሁሉ ስናይ በዚህ ልክ ቤተክርስቲያንን ስናያት እስካሁን የመጣችበት ስትጻጻፍ የነበረችበት ስትግባባ የነበረችበት ሰዎች ስታግባባ የነበረችበት ቋንቋ የግዕዝ ቋንቋ ነው። ጽሑፍ፣ ስነ ጽሑፍ፣ ታሪክ እና ግዕዝ እነዚህ ሁሉ ከቤተክርስቲያን የማይለዩ ቤተክርስቲያንን ለማወቅ እነዚህ ሁሉ ሰብሰብ አድርገን ስንወስድ ግዕዝ ጋር ነው በግዕዝ በኩል ነው መግባት ያለብን ማለት ነውና ግዕዝ ልንማር ያስፈልጋል ነው የጠቅላላ እንግዲህ በተለይ በኢትዮጵያ ታሪክ የኢትዮጵያ ታሪክና የኢትዮጵያ ቤተክርስቲያን ታሪክ ለመለየት የሚያስቸግሩ ናቸው። ማንኛውም አጥኚ የኢትዮጵያን ታሪክ ላጠና ካለ የግድ የቤተክርስቲያን ታሪክ ያጠናል። የኢትዮጵያ ቤተክርስቲያን ታሪክ ያጠናሉ ያለ ሰው ሳይወድ በግድ የኢትዮጵያን ታሪክ ያጠናል። አይ እኔ የቤተክርስቲያንን ታሪክ አልፈልግም የሀገሪቱን ታሪክ ነው ቢል ጎዶሎ ታሪክ ነው የሚያጠናው። ጎዶሎ ውጤት ነው የሚያገኘው የጥናቱ ውጤት። አይ ቤተክርስቲያኗን ታሪክ ነው እንጂ የማያጠናው የሀገሪቱን ታሪክ አልፈልግም ብሎ የሚያጠናም ሰው እንደዚህ ጎዶሎ የሆነ ነገር ነው የሚያገኘው። ምክንያቱም ቤተክርስቲያኒቱና ሀገሪቱ አብረው ነው። ይሄ በእኛ ሀገር ብቻ የተፈጠረ አይደለም። በሌሎቹም ዓለማት አንድ ታሪክ ሲጠና የዛ ማህበረሰብ አኗኗር፣ የዛ ማህበረሰብ ባህል፣ ታሪክ፣ ሃይማኖት ነው አብሮ የሚጠና። በኢትዮጵያ ደግሞ ቤተክርስቲያኗ ለሀገሪቱ እንደ እውቀት ምንጭ ሆና ነው የመጣችው። የዛ የእውቀት ምንጭ ማሸጋገሪያው ደግሞ ግዕዝ ነው። ግዕዝ ቋንቋ ነው፣ መልእክት ማስተላለፊያ፣ ሰነድ ማቆያ ነው። ቋንቋ ሃይማኖት ወይም የተለየ ነገር የለውም። ማስተላለፊያ መንገድ ሚዲያ ነው።
ይሄን ረጅም ዘመን ቤተክርስቲያኗም ሀገሪቱም ሚዲያቸው አንድ ግዕዝ ቋንቋ ነው የነበረው። ምናልባትም ለአንዳንዶች ቅድም እንዳልኩት ሃይማኖት እስኪመስላቸው ድረስ የደረሰው የረጅም ጊዜ ቤተክርስቲያኗ ሚዲያ የሀገሪቱ ሚዲያ ግዕዝ ስለሆነ የመልእክት ማስተላለፊያ ቋንቋ ግዕዝ ስለሆነ ግዕዝ የሰሙ ሁሉ ልክ የተለየ አምልኮ ይመስላቸዋል። ነገር ግን በግዕዝ ቋንቋ እምነትም ክደትም ይነገራል። በግዕዝ ቋንቋ ማንኛውም ነገር ማለት ይቻላል። ምንም የሚለውጠው የሚጨምረው የሚቀንሰው ነገር የለም እና ኢትዮጵያም እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉ ሙሉ ነገሯን በግዕዝ ነው ስትፈጽም የመጣችው። አሁን ሀገሪቱም ጥንታዊት እንደመሆኗ ጥንታዊ ቋንቋዋ ግዕዝ ነው። ስለዚህ ያ ጥንታዊ የኢትዮጵያ መዛግብት በሙሉ የሚገኙት በግዕዝ ነው። ስርዓተ መንግስቱ፣ ፍልስፍናው፣ ስነ ምግባሩ፣ አስተዳደሩ፣ ስለ መድኃኒት የሚናገረው የዘመን አቆጣጠሩ፣ ካላንደሩ፣ ማንኛውም ነገር ተጽፎ የሚገኘው በግዕዝ ቋንቋ ነው። አንዱ በጣም አደጋ የሚሆነው ኢትዮጵያ ግዕዝን ብትተው ለአንዳንዶች ቤተክርስቲያኗ ትጎዳ ይመስላቸዋል። ግዕዝ ቢቀጥል ቤተክርስቲያኖች የምትጠቀም ይመስላቸዋል። ምንም አያገናኘውም። ይሄ ሀገሪቱ የረጅም ዘመን ታሪኳን የመዘገበችው በግዕዝ ነው። ብዙ ያልተተረጎሙ፣ ብዙ ያልተተነተኑ፣ ብዙ ያልወጡ ምስጢራት አሉ። ስለዚህ ሀገሪቱ ከዛ በኋላ ይሄ ትውልድ ያንን የረጅም ዘመን ታሪኳን እንዳያውቁ ነው ይቀራል ማለት ነው። ብዙዎች በእርግጥ ያን አይፈልጉት ኢትዮጵያን የረጅም ዘመን ታሪክ ኢትዮጵያን የሚለኳት በአጭር ዘመን ስለሆነ እና ሀገሪቱን ልዩ ከሚያደርጓት እንግዲህ አንድ ሀገር የቀደመ ስልጣኔው የሚለካባቸው ነገሮች አሉ። አንዱ ትምህርት ነው። ሰፊ ትምህርት ነው ኢትዮጵያ የነበራት። የግድ ሃይማኖታዊ ትምህርት ብቻ አይደለም። ሀገሪቱ መንግስት የነበራት ሀገር ናት። መንግስት ካለ ብቻ ስርዓተ መንግስት አለ። ያ ስርዓተ መንግስት የሚገለጽበት ስነ ጽሁፍ አለ። አዋጅ ይታወጃል፣ ህግ ደንብ ይወጣል። እነዛ በሙሉ በግዕዝ የተጻፉ ናቸው። በራሷ ቋንቋ ምንም ትውስጥ የለም። ይሄን እንድታደርግ ያደረጋት ግዕዝ ነው። በዚህ ውስጥ ቤተክርስቲያኗ ከፍተኛ አስተዋጽኦ አድርጋለች፣ ልትመሰገን ይገባታል። ምክንያቱም በዓለም ደረጃ ብዙ ቋንቋዎች አሉ እንጂ ፊደሎቹ ጥቂት ናቸው። አብዛኛው ዓለም የሚጠቀመው ወይ ላቲን ነው ወይ አረቢክ ወይ ግሪክ፣ በቃ ጥቂት ናቸው። የምናውቃቸው አሁን እንቁጠር ብንል የራሳቸው ፊደል ያላቸው በጣም ጥቂቶች ናቸው። እንደነ አረብ እንደነ ግሪክ ያሉት ናቸው እንጂ የቀረው የላቲን የእንግሊዝኛ ቋንቋ ፊደል ነው የሚጠቀሙ። ኢትዮጵያ ከማንም ምንም ሳትዋስ የራሷን ፊደል የራሷን ቁጥር በራሷ ብራና በራሷ ብዕር በራሷ ቀለም ጽፋ በራሷ ማህደር አዘጋጅታ በራሷ ዕቃ ቤት የምታስቀምጥ ብቸኛ ሀገር ነው። ማለት ሙሉ ነው እንትኑ ቋንቋው ሲሰራበት የኖረው በኢትዮጵያ መላ ነገሩ ሀገራዊ በሆነ መንገድ ነው። ከማንም ምንም ሳትዋስ ይሄ አሁን የሚተገበር አሁን ግዕዝን ከፍ ለማድረግ ታስቦ ምናምን የሚመስለው ሰው ይኖራል። አሁን ወስደን ማሳየት እንችላለን። ብራና ጸሐፊዎቹ ራሳቸው ቀለም አውጥተው ቀይ ጥቁር ቀለም አውጥተው ራሳቸው ሸንበቆ ቀርጸው ራሳቸው ቆዳውን ፍቀው ብራና አድርገው ያንን መጽሐፍ ወደ ጥራዝ አስገብተው ያለምንም ማሽን በእጃቸው ሰፍተው ከዛ በኋላ ያንን መጽሐፍ ጽፈው ልክ ያለው ከዳር እስከ ዳር ከላይ እስከ ታይ ልኬት ያለው አድርገው ሰርተው የራሱ ማስቀመጫ ማህደር ሰፍተው በራሱ ዕቃ ቤት ማስቀመጥ ይችላል። እንዲሁ ነው የምናገኛቸው በሙሉ ኢትዮጵያን ልዩ የሚያደርጋት። ይሄ ሁሉ ዓለም አቀፍ ቱሪስት የሚመጣው ምን ሊያደርግ? መቼም የጣናን ውሃ ብቻ ላይ አይደለም። ውሃ እንደሆነ በአውሮፓ በአሜሪካ ሞልቷል። አብዛኛው ቱሪስት የሚመጣው ኢትዮጵያን የስነ ጽሁፍ ኢትዮጵያን ልዩ ልዩ ቅርሶች ለማየት ነው። እነዛ በሙሉ በግዕዝ የተመዘገቡ የኢትዮጵያ ልዩ ሀብቶች ናቸው። ኢትዮጵያንም ባለፊደልና ባለቁጥር ያደረጋት በጣም ጥቂት ናቸው። እንዲህ ያለ ያሏት እንኳን በአፍሪካ አይደለም በዓለም እንዲህ ያለ ያላቸው በጣም ጥቂት ሀገሮች ናቸው። ከጥቂቶቹ አንዷና በጣም ቀደም ያለችው ኢትዮጵያ። እንግዲህ በታሪክ የሚታወቁ የታሪክ የባህል ሃይማኖት የስነ ጽሁፍ ቋንቋዎች የሚባሉ አሉ። ዕብራይስጥ፣ አረብ፣ ቀደም ያለው አረማይክ ያው እሱ የመጣት አደጋ ያለበት ነው። እነዚህ በመካከለኛው አካባቢ የነበሩ፣ በእኛ ደግሞ በአፍሪካ ግዕዝ ብቸኛ ታሪክ የባህል ጥንታዊ ቋንቋ የሚባለው እና ሀገሪቱ በጣም ልዩና ውድ ቀዳሚ ሀብቷ ነው ግዕዝ። ምክንያቱም ግዕዝ ማለት ኦርቶዶክስን ተከትሎ የመጣ ቋንቋ አይደለም። አንዳንድ ቋንቋዎች የሆነ ሃይማኖትን ተከትሎ ይዞሩ አሉ። ግዕዝ የኦርቶዶክስ ሃይማኖትን ተከትሎ የመጣ ቋንቋ አይደለም። በግዕዝ ቋንቋ ማንኛውም ሙስሊሙም፣ ፕሮቴስታንቱም፣ ካቶሊኩም ሊያስተምር ይችላል።
ይችላል። መብቱ ማንም አይከለከል። ግዕዝ ደግሞ የኦርቶዶክስ ሃይማኖትን ተከትሎ የመጣ አይደለም። ኦርቶዶክስ ሃይማኖትም ግዕዝን ተከትሎ የመጣች አይደለችም። ሀገሪቱ ላይ ከተገኘ ዘንድ ባለው ማህበረሰብ ማስተማር ተገቢ ስለሆነ በዛ የመጣ ነውና ኢትዮጵያ አላት ከተባለ እንግዲህ ኢትዮጵያ ልዩ ልዩ የሥነ ጥበብ ሀብት ያላት ቅድም ያልናቸው ፊደል ቁጥርን ይዞ ልዩ ልዩ ገና ያልተጠኑ ፍልስፍናዎች ምኖች ያሏት በሙሉ ተመዝግበው የሚገኙት በግዕዝ ቋንቋ ነው። የግድ ያንን ሀብት ለመጠቀም ስራ ላይ ለማዋል ግዕዝን ማወቅ ግዴታ ነው። ደሞስ ምን ጎዳት? ሀገሪቱን አስመሰገናት፣ የራሷ የምትኮራበት ሀብት እንዲኖራት አደረጋት እንጂ ምንም የጎዳት ነገር የለምና ኢትዮጵያ አብዛኞቹ ሀገራት እኮ የቀኝ ገዢዎቻቸው ቋንቋ ነው የሚጠቀሙት። የተለየ ቤተመዛግብት ሄደሽ የምታየው ነገር ምንም ነገር የለም። ሲኬል በየቤተ መዛግብቱ የሚገኘው የቀኝ ገዢ ቋንቋ ምናምን ነው። እኛ ጋር ግን የአባ ገሪማ ወንጌል የሚባለው በ6ኛው ክፍለ ዘመን የተጻፈው አሁን የሚገኝ ዓለም አቀፍ አጥኚዎች በተግባር ያዩት በ6ኛው ክፍለ ዘመን የተጻፈ አሁን በተግባር ሊዳሰስ ሊታይ የሚችል ስነ ጽሑፍ አለ። ሀገሪቱ እንዲህ ያለች ባለሀብት ሀገር መሆኗን መዝግባ የምትገኘው በግዕዝ። ያም ቅድም የጠቀሱት ሰነድ የጻፈው በግዕዝ። በነገራችን ላይ በግዕዝ የተጻፈ ቁርአንም አለ በኢትዮጵያ። ቀደም ባለው ዘመን እዚህ ወደ ደብረ ሊባኖስ አቡነ ሀብተ ማርያም ገዳም አካባቢ እንዳለ ሰማለሁ። ያለው ገዳም ውስጥ ይሁን ገዳም ውጭ አላውቅም፣ ግን በግዕዝ የተጻፈ ቁርአን እንዳለ ግን ሰምቻለሁ። ያኔ የነበረ ትስስር አለ። በነገራችን ላይ ጥንት እንዳሁን አይደለም። ማህበረሰቡ የቋንቋ መገፋፋት አሁን ጥበት ያመጣው ነው እንጂ የኢትዮጵያ ቀደምት ሊቃውንት ብዙዎቹ አረበኛ ያጠናሉ፣ ዕብራይስጥ ያጠናሉ፣ ግሪክ ያጠናሉ። ብዙ ሊቃውንት እንግዲህ እንደዛሬው ዓለም አቀፍ ትስስር እንደዛሬው ቋንቋ በቀላሉ አክሰስ የማይደረግበት ትራንስፖርቶቹ ከባድ በሆኑበት አንድ አረብኛ ተናጋሪ ከሆነ ዓለም ከመጣ ያን ይዘው አረብኛ ያጠናሉ። አንድ ሂብሪው ግሪክ ተናጋሪ ከመጣ ያጠናሉ። ወይ ደግሞ በሆነ አጋጣሚ ኢየሩሳሌም ለመሳለም ግብጽ ለመሳለም ከሄዱ ደግሞ አረብኛውን አጥንተው ይመጣሉ። ቋንቋ ሃይማኖት አለመሆኑን ጠንቅቀው ያውቃሉ ሰዎች። መገፋፋቱ አልነበረም፣ አሁን ነው እንጂና ስለዚህ ኢትዮጵያ የምትባለው ሀገር ሙሉ ነገሯ ሙሉ ቀዳማዊ ጥንታዊ ነገሯ በሙሉ ተሰንዶ ያለው በግዕዝ ነው። አፄ ቴዎድሮስ እንግዲህ ትናንት መሆናቸው ይታወቃል። ከአፄ ቴዎድሮስ በፊት ያለ የኢትዮጵያ ሀብት በሙሉ በጽሁፍ የሰፈረው በግዕዝ ቋንቋ ነው። ስለዚህ ግዕዝ የኢትዮጵያ ልዩ ሀብቷ ነው ማለት ነው። ቁልፉ ነው። የጥበቡ፣ የፍልስፍናው፣ የስነ ምግባሩም፣ የታሪኩም የልዩ ልዩ ሰነዱ በሙሉ መክፈቻ ቁልፉ የግዕዝ ቋንቋ ነው። ግዕዝና ኢትዮጵያ እንዴት ይገናኛሉ ከተባለ ያው ግዕዝ የአጋዚያን ቋንቋ ነበረ። ቀደም ባለው ዘመን እነዚህ አጋዚያን እንግዲህ ከአንድም ከሌላም በአንድም በሌላም ታሪካቸው ተጽፏል በሰፊው። የእነሱን ታሪክ ሳንዘረዝር ኢትዮጵያ እንግዲህ በግዕዝ ራሱ ምንድነው አንዳንድ አርኪዎችና የታሪክ መዛግብት አርኪ የሚባሉ በታሪክ ደረጃ የተጠቀሱ ናቸው። ከነሱ አንጻር ስናይ ኢትዮጵያ ግዕዝ የሚባል ሀገር ስም እንደነበራት ነው የሚነገረው። መጀመሪያ ሀገሪቱ ግዕዝ ከተባለች በኋላ ቋንቋቸው ደግሞ ግዕዝ እንደተባለ። እንግዲህ ግዕዝ ማለት ነፃ የወጣ እንደማለት ነው እነሱ የተጠቀሙት እና ነፃ የወጣች ሀገር ለማለት ኢትዮጵያን ግዕዝ ብለዋታል። እና ለዚህም እስከ ዮም ትትፌሳ ወትትሐሰይ ግዕዝ ኢትዮጵያ ማለት ነው። ግዕዝ እዚህ ጋር እስከ ዛሬ ድረስ በደስታ ትኖራለች የሚል በእነ አቡነ ሰላማ ዘመን የተጻፈ ታሪክ አለ። እና ኢትዮጵያና ግዕዝ የሚተዋወቁት በዚህ መሰረት ነው። መጀመሪያ ሀገሪቱ ግዕዝ ተባለች፣ ሰዎች አጋዚያን ተባሉ። ከዚያ በኋላ ደግሞ በግዕዝ እንደገና ቋንቋቸው ደግሞ ግዕዝ ተብሎ ያው እንግዲህ በቀደም ዓመታት ባለፈው ዘመን በግዕዝ ቋንቋ ሲነጋገሩ ኑረዋል ማለት ነው። ዛሬ ወዳለው ስናመጣው ኢትዮጵያና ግዕዝ እንደ ጥንቱ ይተዋወቃሉ ከተባለ አይተዋወቁም። ያ ማለት ምን ማለት ነው? ብዙ ኢትዮጵያውያን ግዕዝ ተናጋሪዎች አይደሉም። ያው ኢትዮጵያ ስትባል ደግሞ ሀገረ መንግስቷም ሰፊ ነው፣ ዳር ድንበሯም ሰፊ ነው። በዚያውም ላይ የተለያየ ብሔር ብሔረሰብ ነው ያለባት ኢትዮጵያ። ያ ሁሉ እየወሰው እየነገዱ እንዳፍ መፍቻው በብዙ ቋንቋ ይናገራል ማለት ነው።
እና ግዕዝና ኢትዮጵያ ባለፈው ዘመን በጣም ይተዋወቁ ነበረ። ኢትዮጵያውያን ግዕዝ ይናገሩ ነበረ። የሀገራቸውንም ስም ግዕዝ ብለው የጠሩበት ዘመን ነበረ። እነሱ ደግሞ አጋዚያን፣ ማንም ቅኝ ግዛት ያልገዛቸው ነፃነታቸውን ያወጁበት ዘመን ነበረ እና እንዲያው ኢትዮጵያና ግዕዝ እንዴት ይተዋወቃሉ ከተባለ በብዙ ንግግር ኢትዮጵያ የምትታወቀው በግዕዝ ቋንቋ ነው። አሁን ውጮች የሚያውቁት ፈረንጆች የሚያውቁት ወይንም ደግሞ ፈረንጆች የሚለውን እናቆይና የውጭ ተመራማሪዎች፣ የውጭ ደራሲያን፣ የውጭ ጠቢባን፣ መንገደኞች ሳይቀር ወደ ኢትዮጵያ መጥተው በጣም የሚያጠኑት ግዕዝ ነው። ሌላውን ቋንቋ አማርኛ ያጠኑ ማለት ሳይሆን፣ ነገር ግን መጀመሪያ የኢትዮጵያን ስነ ባህል ለመረዳት መጀመሪያ የሚማሩት ግዕዝ ነው። ግዕዝ ካወቁ በኋላ አማርኛ ይማራሉ። ከዚያ በኋላ ነው ለእኛ ለኢትዮጵያውያን ቀደም ባለ ዘመን እነሱ ግዕዝ አጥንተው እንደገና አማርኛ ተናጋሪ ሆነው ከኛ ይልቅ ቀደም ሲል የትርጉም ወግ ወይንም ደግሞ የትርጉም ባህል ከቋንቋ ወደ ቋንቋ የመተርጎም ባህል ያላቸው ሰዎች ግዕዙን ወደ አማርኛ ተርጉመው አሳይተውናል። ታሪክ እንደሚነግረን ከሆነ ማለት ነው። እና ኢትዮጵያና ግዕዝ የሚተዋወቁት በስፋት ነው። እንግዲህ ወደፊት እንመጣበታለን፣ ወደዚያ ጉዳይ እንነጋገራለን ካልተባለ በቀር የትኛውም ማሳሽ አባይን ፍለጋ የመጡ ነበሩ፣ የታሪክ መዛግብትን ለማጥናት የመጡ ነበሩ፣ ራሷን ሀገሪቱን ለማጥናት የመጡ ነበሩ። እነዚህ ሁሉ ሀገሪቱን የመረመሩበት ያጠኑበት ቋንቋ ማንም ቋንቋ አይደለም፣ ግዕዝ ነው። ግዕዝን እንዲያጠኑ የፈለጉት ደግሞ አንደኛ ግዕዝ ምቅ ነው፣ ጥበብ ነው፣ ምስጢር ነው፣ ረቂቅ ነው። እንደገና ደግሞ ኢትዮጵያውያን ያን ጊዜ ምስጢራቸውን፣ ቅኔያቸውን፣ ፍልስፍናቸውን፣ የስነ ፈለክ ምርምራቸውን ሁሉ ጽፈው ያስቀመጡት ቋንቋቸው ግዕዝ ነው። ክርታሳቸው ደግሞ እንዳሁኑ ክርታስ አልመጣም፣ ብራና ነበረ። ወረቀት አሁን ነው ከህንድ ከቆጵሮስ እየተጫነ መምጣት የተጀመረ ከቻይና እንጂ ድሮ አባቶቻችን ወረቀታቸው ራሱ የፍየል ሌጦ ነው። የፍየል ሌጦ ይለብሳሉ፣ በፍየል ሌጦ ላይ ይጽፋሉ። እሱን ነው የሚያደርጉት። ስልጣኔ ወደ ኢትዮጵያ ከገባ በኋላ ነው የእኛን ትተን እንደገና ወረቀታችን ይህ ምንድን ነው የህንድ እንጨት ክርታስ ፓፒረስ መሆን የቻለው እንጂ እኛ ቀደም ስንል በፍየል ቆዳ ነው ጽፈን ሀገራችንን ያስተዋወቅናት ማለት ነው። እና ይሄ ደግሞ ምንም ማጋነን ሳይገባ የትኛውም ሰው ብሪቲሽ ሙዚየም ቢገባ አጠቃላይ በዓለም የኛ የኢትዮጵያ መጻሕፍት በተደረደሩበት ሁሉ ቢሄድ የኛን መጽሐፍ የሚያገኘው በብራና ነው። ሌሎች በብራና ይጽፉ ከሆነ ይጽፋሉ፣ ግን የኢትዮጵያን ቋንቋ የኢትዮጵያን መጽሐፍ የሚያገኙት ምሁራን የሚያጠኑት እንደ ሌሎች ምንድነው ሞዛይክ ላይ አይደለም፣ ደንጋይ ላይ አይደለም፣ ብራና ላይ ነው የሚያገኙት። እና ግዕዝና ኢትዮጵያ እንደዚህ ነው የሚተዋወቁት ነው ከረጅም ባጭሩ። ከታሪክ አንጻር ስንመለከተው እንግዲህ ታሪክ ማለት የሰዎች ታሪክ በግዕዝ ይጻፋል ለማለት ከሆነ ያው ታሪካቸውን በግዕዝ ቋንቋ ነው እየተጻፈ። ያው የኛ ሀገር ታሪክ በአብዛኛው የኛም ብቻ አይደለም፣ አጠቃላይ የዓለም ታሪክ ቀደም ያለው በአብዛኛው የሚጻፈው ቤተ መንግስት ያለው ነው። የህዝቡ ታሪክ ያን ያህል ብዙ ተጽፎ አናገኝም፣ ዛሬም አልተጻፈም። አይተሽ ከሆነ በውጮችም ቢሆን እንደው ታሪካቸውን የሚጀምሩት ከቤተ መንግስት ነው። እንግዲህ ታሪክ ከቤተ ክህነትና ከቤተ መንግስት ነው የሚገኘው። ከታሪክ አንጻር የኢትዮጵያም ቢሆን ከቤተ ክህነትም ከቤተ መንግስትም በግዕዝ ነው የተጻፉ ብዙዎች ማለት ነው። እና ከታሪክ ያለው አበርክቶ እንደሱ ነው ማለት። ያ ማለት ምን ማለት ነው? አጠቃላይ ዛሬ የምናውቀው ታሪክ ሁሉ ከግዕዝ የተቀዳ ነው ብያለሁ ቀደም ብዬ ማለት ነው። ከግዕዝ በኋላ ነው ሁሉም ወደ ቦታው እየወሰዱ ያለና እንደዚያ ነው። ሰፋ አድርገን ልናየው የምንችለው ከስነ ጽሁፍ አንጻር ያለው ጉልበት ወይንም ደግሞ ያለው አበርክቶ ከተባለ እንግዲህ ይህን እንደ ግሌ ብናገር እንደ ግሌ ስልሽ እንደው ሰፋ አድርጌ ብናገረው ደስ ይለኛል። አሁን አንድ ሰው በግዕዝ በደንብ ከተማረ ጓደኛው ደግሞ እንግሊዘኛ በደንብ አድርጎ ካጠና ሁለቶችን ሰዎች ወደ ስነ ጽሁፍ እንግዲህ ስነ ጽሁፍ ስለ የኢትዮጵያ ስነ ጽሁፍ ማለት ነው ወደ ኢትዮጵያ ስነ ጽሁፍ ይግቡ ቢባሉ በእርግጠኝነት ረቀቅ ጠለቅ ያለ ጸሐፊ የስነ ጽሁፍ ሰው ሊሆን የሚችለው ግዕዝ ያጠናው። ይህ ተረጋግጧል። በደራሲያንም አይተነዋል፣ በታሪክ ጸሐፊዎችም አይተነዋል፣ አነበነዋል። ምናልባት ይህንን የሚከራከር ትውልድ ካለ እኔ ጋር በግልም መከራከር እንችላለን። እና
ግዕዝ በጣም ትልቅ ጉልበት አለው። ሐሳብሽን ወደ ፈለግሽው ለማንሸራሸር ግዕዝ በጣም ትልቅ ጉልበት አለው። አማርኛ አንዳንድ ጊዜ ይደክማል። አማርኛ ብቻ ያጠና ምንድነው የአማርኛ የታሪክ መምህር የሚባልና የግዕዝ መምህር አብረው ወደ ስነ ጽሁፍ ዓለም ቢገቡ በእርግጠኝነት የረቀቀ የጠለቀና የተሻለ ጽሁፍ ሊጽፍ የሚችል ግዕዝ ላይ የግዕዝ ቋንቋ ያጠናው ነው። አማርኛ ቋንቋ ያጠናው ይጽፋል። አዎ ይጽፋል፣ ምንም ችግር የለውም ይጽፋል። ግን ይመዘው ነው ቢባል የአማርኛ ምሁር ከሆነው ይልቅ የግዕዝ ምሁር ወይንም የግዕዝ መምህር የሆነው የተሻለ ስፋት አለው። እንደው እኛም ራሳችን አደገም አነሰም ስነ ጽሁፍ ስንጽፍ ሐሳቡን የምናመጣው የምንፈጥረው ከግዕዝ ነው። ምን ወልዶ የምናገኘው ወይንም ደግሞ ጥበብ ያው ከአእምሮ ነውና የሚመጣ የስነ ጽሁፍ ጥበብ ከስነ ጽሁፍ አንጻር የሚታሰበው ከግዕዝ የመጣው ግብ ይመታል። ከአማርኛ ወደ አማርኛ ከሆነ አንዳንድ ጊዜ ይደክማል፣ ዝም ብሎ ይወርዳል። ከግዕዝ ግን ስናመጣው ሐሳቡን ከበድ ይላል። አሁን ለምሳሌ የአንዱን ሰው የህይወት ታሪክ በግዕዝም በአማርኛም ተተርጉሞ ግዕዝ የሚችል ሰው ግዕዙንም አማርኛውንም ሲያነበው የተለያየ አረዳድ ነው የሚኖረው። ያ ማለት ምን ማለት ነው? ዜና መዋዕሎች አሉ። አሁን የአፄ ሱስንዮስ፣ የአፄ ፋሲል፣ ሌሎችም አጠቃላይ የኢትዮጵያ ነገስታት ዜና መዋዕሎች አሉ። ምናልባትም ነሸር ደግሞ የጻፉትን ስናነብ በግዕዝ ከተጻፉትና በአማርኛ የተጻፉትን ስናያቸው በግዕዝ የተጻፉት ጥልቀት አላቸው። ያን ጊዜው በወቅቱ የነበሩት የግዕዝ ምሁራን ስለነበረ በስነ ጽሁፍ ላይ ተጽዕኖ አድርገዋል። በጎ ተጽዕኖ የሚል ማለት ነው። በጎ ተጽዕኖ አሳድረዋል። የጎላ ነገር አላቸው። በአማርኛ የጻፉት ቀድተዋል። መቅዳትና ማራቀቅ። አሁን ኢንተርቪው እኔን አንቺ ኢንተርቪው አድርገሽ ብጽፊ የአማርኛ ቅጅ ነው የሚሆነው። ነገር ግን ከግዕዝ አንብበሽ ትጽፊ ግን አንቺን ራሱ ይሄ ምንድነው የእውቀት አድማስሽን መጀመሪያ ያሳድጋል። አእምሮሽን በጥብጦ እንደገና በቀለም ሰረገላ ሰማይ ሰማያት አድርሶ ከዚያ በኋላ ይህንን መጻፍ አለብሽ ብሎ ይሰጥሻል። አማርኛ ከሆነ ግን ዝም ብሎ የቃልን ወደ ቃል መገልበጥ ነው እና እኔ አርዬ የምረዳው እንደዚህ ነው። አሁን በስነ ጽሁፍ አንጻር ግዕዝ ሳየው አማርኛን በአማርኛ ስጽፍ ከቃል ወደ ቃል እንደገለበጥኩት ነው ማምነው። ግዕዝ አንብቤ ወደ ስነ ጽሁፍ ስመጣ ግን እጅግ አይምሮዬ በጣም ሞልቶ ሊፈነዳ ደርሶ የእሳት ሰረገላ የሚባለው አይምሮአችንን በጥብጦት ከዚያ በኋላ ወደ መጽሐፍ ስንመጣ ቃላት እንዲሁ ይዘንባሉ፣ ሀሳብ ይዘንባል። እንደገና ደግሞ ጽፈሽም ስታየው ደግሞ በጣም ረቀቅ ብሎ አዲስ ደርሰቱ ነው። አዲስ እንደው ለምዶብኝ ድርሰት እላለሁ እንጂ አዲስ መጽሐፍ ሆኖ ይጻፋል ይመጣል ማለት ነው። እንግዲህ አንድ የስነ ጽሁፍ ሰው ግዕዝ ሲያነብ ውሎ ከዚያ በኋላ የራሱን ጽሁፍ ልጻፍ ብሎ መጽሐፍ ሲጀምር፣ አንዱ ደግሞ አማርኛ ላነብ ብሎ አማርኛ ሲያነብ ውሎ ሁለታቸው ብዕር ሲጨብጡ ወደ ስነ ጽሁፍ ዓለም ሲመጡ ግዕዝ ሲያነብ የዋለው ሀሳቡ በጣም ሰፊ ነው የሚሆነው። አማርኛ ሲያነብ የዋለው ደግሞ ጠባብ ነው የሚሆነው፣ ቀላል ነው ማለት እንግዲህ አለ አይደለ? አሁን እንግዲህ እህል አለ፣ ያንን ለማስፈጨት ወይም ደግሞ አንድ እህል አለ መሬት ላይ ስትዘሪው በአመቱ 50-60 ኩንታል ነው ይዞ የሚነሳ ወይንም ደግሞ 50-60 ኪሎ ግራም። ነገር ግን ያኛውን 50 ኪሎ ምንድነው ጤፍ አንድ ማዳበሪያ ጤፍ ብታስፈጭ ምናልባት አንድ ቁና ነው ሊያተርፍ የሚችለው። አንድ ማዳበሪያ ብዘሪስ በአመት ምን ያህል ነው ያተርፈው? 50-30 ኩንታል አይደለ ሆኖ የሚነሳው። ስለዚህ እንደዚያ ብለሽ ተረጁ። አንድ ሰው አንድ ቁና ጤፍ ይዞ ሄዶ ቢዘራ በአመቱ 3-4 ኩንታል ይዞ ይመጣል አይደለ? አንድ እናት ግን አንድ ቁና ጤፍ ሄዳ ብታስፈጭ ወይ ያው ቁናው እንደው ደርበብ ብሎ ሊሞላ ይችላል፣ ያለዚያ ደግሞ ትንሽ በነጠላዋ የምትቋጥራት ዶቄት ልትተርፋት ትችላለች ማለት ነው። እና በግዕዝና በአማርኛ ያለው ነገር እንደሱ ነው ብዬ ነው የምረዳው። አንዱ ቋንቋ በብዙ ይተረጎማል ማለት ነው። ቋንቋው ኃይል አለው ማለት ምን ማለት ነው? አንድ ግዕዝ የሚናገረው ነገር ወደ ብዙ ነው የሚተረጎመው ማለት ነው።
አንድምታዎችም እኮ አሁን በጣም ረቂቅ የሆኑት ለዚያ ነው። አንድን ሀሳብ በግዕዝ ስታነቢው 4-5 ሀሳብ አለው። አንድን ሀሳብ በግዕዝ በአማርኛ ብቻ ስታነቢው አንድ ሀሳብ ብቻ ነው ያለው። አለቃ ከተመ ማለት ነው። እና ጉልበት አለው የሚባል ለዚያ ነው። እንደዚያ ነው አሁን። እና ይህንን የምናገረው ሰው እንዲከብደውና ይህ ምንድነው እኔ የምናገረውን እንዲያደንቅ አይደለም። ሰው ወደ ቋንቋው እንዲመጣ እንዲማረው ነው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ ማህበረ ቅዱሳንን ጀምሮ ግዕዝ እያስተማሩ ናቸው። ቀደም ሲል ቤተክርስቲያኒቱ የአብነት ትምህርት ቤት አስተምራለች። አሁን ደግሞ የአባቶችን አሰር ተከትሎ ቤተክርስቲያኒቱን እያገዘ እያስተማረ ወይም ደግሞ ባለቤቱ ነው እየሰራ ያለው ማህበረ ቅዱሳን። ያው ሁላችንም እንደምናውቀው በግቢ ጉባኤ በሰንበት ትምህርት ቤት የራሱንም አባላት ግዕዝ እያስተማረ ነው ያለው ማለት ነው። ምናልባት ይህን እድል ያልሰሙ ካሉ አጠቃላይ ዛሬ አሁን ስናገር ሊሰሙ ስለሚችሉ ያው ታውጇል መታወጅ። ግን በዚህ አጋጣሚ ልናገረውና ወደዚህ ትምህርት ከመጡ ይጠቀማሉ። ያው አንዳንድ ጊዜ በኢትዮጵያ ያለ ነገር የኛ ሀገር ግዕዝ የኛ ሀገር አጠቃላይ የሀገሪቱ የኢትዮጵያ ሀብት ለእንጀራ ያበቃል ብሎ ያምን ሰው ለእንጀራ ያበቃል ብሎ ያምን የነጮች ትምህርት ነው። እውነት ነው። የነጮች ትምህርት አይናቅም። ያው ለሳይንስ መደበኛ ነው። ዓለምንም እንደገና የፈጠረ ነው። ይህ አይናቅም። ነገር ግን የኛ የኢትዮጵያውያንም ደግሞ በደንብ ካጠና ነው እና ከኛ ባህል ከኛ መሰረት ከኛ ትሩፋት ላይ ተነስተን ከሄድነ እኛም ደግሞ እነሱ ከደረሱበት እንደርሳለን። በደንብ እየተመራመርነ ከሄድነ ይህ መነቃቀፉ ምኑ አለ እንግዲህ አሁን በኢትዮጵያ በዋናነት ምቀኝነትም አለ። ሀበሻ ያው ትንሽ ጫን ያደርጋል፣ ወንድሙን አይደግፍም። እንዲህ እየሆነ ነው እንጂ ቢደጋግፍ ለሀገር ቢሰራ ከኛም ከግዕዝ ቋንቋም ብዙ ነገር ይወሰዳል ለማለት ነው። እንግዲህ የቤተ ክርስቲያን ዶግማ የሚወሰነው በግዕዝ ቋንቋ ነው። በአማርኛ ከሆነ ዝሮ ነው የሚሆነው። የሚወሰነው በግዕዝ ቋንቋ ነው። ያ ማለት ግዕዙ ላይ ግሱ ራሱን የቻለ ለምንድን ነው የተነገረ አገባቡ ወይንም ደግሞ አገባቡ ለምንድን ነው የተናገረ ወዴት ነው የሚሄደው ከራሱ ንባቡ ሲመጣ ምንድን አሁን እንደው ዝም ብለን እኮ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ማለት ነው አይደል? ወደ አማርኛ ስተረጎም ግን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይሄ ዶግማ ነው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብለን የምንደመድምበት ማለት ነው። ያለዚያም ሀገር የሚያውቀው አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ብለን ምንጸልየው ጸሎት አለ አይደል? አማርኛ ላይ ቢበላሽብን ዶግማውን ሄደን የምናቃናው የምናገኘው በግዕዙ ነው እንጂ አማርኛ ሊያቀዳድመው ይችላል። አሁን አባታችን ወይ በሰማይ የምትኖር የሚለው ቢያቀዳድመው ወይንም ደግሞ ይህ ነገር ቢበላሽብን ቢዛባ ልናረጋግጠው የምንችለው በግዕዝ ቋንቋ ነው ዶግማውን። አሁን ያው በቤተ ክርስቲያን ያሉ ሊቃውንት አማርኛው ተሳስቶ ቢያገኙት ግዕዙ ላይ ነው ሄደው የሚያስተካክሉት። ግዕዙ ደግሞ ተዛብቶ ቢያገኙት ወይንም ደግሞ ጽሕፈት ይሄ ግድፈተ ጸሐፊ ሲጽፍ የገደፈው ነገር አሁንም ደግሞ በፒሲ በምን ስንጽፍ የገደፍነው ነገር ቢኖር ሐሳቡ ምስጢሩ ዶግማው ምንድነው ብሎ ከአይምሯቸው መርምረው የሚያመጡት የግዕዝ ቋንቋ ሲሆን ነው። የአማርኛው ቋንቋ ግን ምን ማለት እንደሆነ አይታወቅም። በዚያው ይዞን ሁሉ ሊጥል ይችላል። የቀለም ሰረገላ እንዳልጦን ዶግማውን ልናፋልስ ክህደትም ልናመጣ እንችላለን እና የሚወሰኑት በቃ የኢትዮጵያ ዶግማ የሚወሰነው የኢትዮጵያ የቤተ ክርስቲያን መሰረት ግዕዝ ነው። ይሄ አፋችን ሞልተን የምንነጋገረው ነገር ነው። ግዕዝ ይጥፋ ከተባለ ቤተክርስቲያኒቱ ትነቀል ማለት ነው። እዚያ በኋላ በኢትዮጵያ ቤተክርስቲያን እንደሱ ነው። ቤተክርስቲያኒቱ ትነቀል ማለት ነው። ዶግማው ይፋለሳል። ስለዚህ ቤተክርስቲያኒቱን በግዕዝ ነው አባቶቻችን የሚያቆዩን እሱ ነው። እንዲሁ እናጋን ነው ከተባለ ጸሎት እንኳን ስሙር የሚሆነው ከአማርኛው ይልቅ ግዕዝ ነው። ለምን ከተባለ በአማርኛ ብንጸልይ እግዚአብሔር አይሰማንም ወይ ከተባለ ይሰማናል፣ እንደ እውቀታችን ማለት ነው። ነገር ግን ደግሞ በግዕዙ ስናደርገው የበለጠ ጥንቅቅ እናደርገዋለን። በአማርኛ ሲሆን ይሄ ያለ አይደለ እንዴ የሰፈር ቃላት ይሆንብናል።
የሰፈር ቃላት ይሆንብንና ትንሽ እንሸማቀቃለን። ምን ማለት ነው ይሄ ነገር እንላለን። በግዕዝ ሲሆን ግን ሰማይ ነው እንጂ የሚሰቅለን ወደ ታች ወደ ህዝባዊ ቋንቋ ወደ ሰፈር ያወርደን እና በጣም ግዕዝ የቤተ ክርስቲያኒቱ የዶግሞ መሰረት ነው። ግዕዝ ከሌለ ቤተ ክርስቲያኒቱ ትኖራለች፣ ነገር ግን አምልኮቱን እንፈጽማለን እንጂ ይሄ ዶግማው ቢፋለስብን እንኳን ማወቅ አንችልም። እንደዚያ ነው የምናደርገው። አሁን ይሄ የሐዋርያት ሥራ ወይም የግብረ ሐዋርያት ምዕራፍ 8 ላይ በተለይ ልጆቿ የሚግባቡበት ነበር። አሁን ቅዱስ ሐዋርያው ፊልጶስና ኢትዮጵያዊ ጃንደረባ የተግባቡበትም እንደ መግባቢያ እንደ ንግግር ይሄ ትንቢተ ኢሳይያስን መጻ ከመ በግዕ ይጠባህ የሚለውን ሲያነብ በጊዜው የተግባቡበት እንደ የመግባቢያም ቋንቋ ነው ማለት ነው። አሁን አንዳንድ የሥነ ጽሑፍ ሊቃውንት ይሄ ግዕዝን ይሄ ሊተርጂካል ላንጉጅ ይሉታል። ይሄ ማለት ምን ለማለት ፈልገው ነው? ይሄ ግዕዝ ቋንቋ ይሄ ሥርዓተ አምልኮ ቅዳሴው በግዕዝ ይፈጸማል። ማህሌቱ በግዕዝ ነው። ሰዓታቱ፣ ቅዳሴው፣ እያንዳንዱ ነገር የሚፈጸመው በግዕዝ ነው። ግን ከዚህ ባለፈ ግን ይሄ ለንግግርነት የማይውል ቋንቋ ለማስመሰል ይችን ኦንሊ ሊተርጂካል ላንጉጅ የምትለዋን ለመጠቀም ያስባሉና በተለይ ይሄ ትልቅ ማሳያ ነው። ሐዋርያው ፊልጶስና እነዚህ ልጆቿ የሚግባቡበት በተለይ አሁን ይሄ ሌሎች ይሄ የሐረጋውያት ልሳናት ለምሳሌ ይሄ ልሳነ ትግራይ፣ አማርኛ እነዚህ እስከተፈጠሩበት ድረስ ቤተክርስቲያን አንድ ልጆቿም ሲግባቡበት የነበረው የግዕዝ ቋንቋ ነው። እያንዳንዱ የአምልኮ ስርዓት ሲፈጸም የነበረው በምን ቋንቋ ነው ማለት ነው? በግዕዝ ቋንቋ ነው ማለት ነውና እስከ ዕለተ ምጽአት ድረስም በዚህ ቋንቋ ቤተክርስቲያን ይሄንን ስርዓት አምልኮን ስትፈጽም ትኖራለች ማለት ነው። በእርግጥ አሁን ከግዕዝ በኋላ ከግዕዝ የተወለዱ አሁን ያልኳቸው አማርኛ፣ ልሳነ ትግራይ እነዚህ ከተፈጠሩ በኋላ ሌሎችም ቋንቋዎች ቤተክርስቲያን ኩላዊት እንደመሆኗ መጠን በየቦታው በተለያዩ ልሳናት ብትደርስም ይሄ በየቦታው ስርዓተ አምልኮን ብትፈጽምም ግን የመጀመሪያው ይሄ ያስረት በተለይ በሶስቱ ህገጋት በዘመነ አበው በዘመነ ኦሪት እና ይሄ በህገ ልቡና በሶስቱ ህገጋት በህገ ልቡናና በህገ ኦሪት በህገ ወንጌል ቅድም ያልኳቸው ቋንቋዎች ለመግባቢያነት ከግዕዝ ማህፀነ ግዕዝ እስከተወለዱበት ጊዜ ድረስ እያንዳንዱ ስርዓተ አምልኮ ይፈጸም የነበረው በግዕዝ ቋንቋ ነው ማለት ነውና ቤተክርስቲያንን አሁን ይሄ አንደበቷ ነፍስና አሁን ድርና አሁን እንደማለት ነው። አሁን ያን ከግዕዝ ለይተህ ቤተክርስቲያንን አታያትም። ቤተክርስቲያኑን ከግዕዝ መለየት አትችልም። እያንዳንዱ ነገር ያለው የተሰወረው ህቡ የሆነው ገናኛ ያልደረስንበት ሐሳብ ሁሉ ያለው በዚሁ በግዕዝ ቋንቋ ስለሆነ ማለት ነውና ስርዓተ አምልኮ በዚህ ልክ ይፈጸማል ማለት ነው። ግዕዝ መንፈሳዊም ስጋዊም ስልጣኔዎችን ያስተማራል እና በእኛ አሁን በኢትዮጵያውያን አነጋገር ዛሬም ህብረተሰቡ እንደሚያየው ሀገርም እንደሚያውቀው ግዕዝ የሚያደላው ለቅኔ ያደላል፣ በአብዛኛው ለዜማ ያደላል፣ ለንባብ ያደላል፣ ለስነ ጽሁፍ ያደላል። ያው ታሪኮች በዚህ ስለሚጻፉ ማለት ነው። ለዜማ ያደላል ስንል ቅዱስ ያሬድ ዜማውን የደረሰው በግዕዝ ቋንቋ ነው ማለታችን ነው። ለቅኔ ያደላል ስንል ደግሞ ከቅዱስ ያሬድ ጀምሮ ከዚያ በኋላ እሱን መሰረት አድርገው የተነሱ የቅኔ ጠቢባን የቅኔ ሰዎች ባለቅኔዎች ቅኔያቸውን ያስቀመጡት በግዕዝ ቋንቋ ነው። ከግዕዝ ቋንቋ ተከትለው ደግሞ በአማርኛ ቅኔ የተቀኙ ዛሬም እንዲሁ በግጥም መልኩ የሚያስቀምጡት ማለት ነው። እና በኢትዮጵያ ግዕዝ ሲባል የግዕዝ ቋንቋ ነው ትዝ የሚለው ሰው እንደዚያም ነው። ግጥም ከተባለ ደግሞ በአማርኛ
በኦሮመኛ፣ በትግረኛ፣ በተለያየ ቋንቋ ሊጻፍ ይችላል። አፈ ታሪክ ተረትም ከተባለ በተለያየ ቋንቋ ሊጻፍ ይችላል። ቅኔ ከተባለ ግን ግዕዝ ላይ ነው የምናስቀምጠው እና ግዕዝ አሁን እኛም የደረስንበት ያየነው የተማርነው በአብዛኛው መንፈሳዊው ላይ ነው ስራ እየተሰራበት ያለ። ይህንን አምነን አሁን ወደ ዓለም ማስተዋወቅ ነው ያለብን። እንግዲህ አንዳንድ ጊዜ እነዚህ ግዕዝ የአምልኮ መፈጸሚያ ነው እንጂ ለሀገር አበርክቶ የለውም የሚሉትም ተሳስተዋል። እኛም ደግሞ ግዕዝ እስካሁን በምን ሀልወት ነበር የነበረ ከተባለ እስካሁን የነበረበት ሀልወቱ የነበረበት መዋቅሩ የተቀመረበት ቀመሩ የቤተ ክርስቲያንና የአምልኮ ማስፈጸሚያ ሆኖ ነው ግዕዝ። ያ ማለት ቅዳሴው፣ ቅኔው፣ መስዋዕቱ፣ ቁርባኑ ሁሉ የሚቀርብ በግዕዝ ስለሆነ በኢትዮጵያ ማለት ነው። አሁን ነው ምዕመናን ከቅዳሴው እየራቁ ሄዱና ግዕዝ ቋንቋ ማን ነው ወደ አማርኛ እናምጣላቸው ብለን መጽሐፉን ከግዕዝ ወደ አማርኛ ገለበጥ ነው። እሱ ስህተት ነው። ሰዎችን አስተምሮ ወደ ቋንቋ መውሰድ ነው እንጂ ቋንቋውን መገልበጥ አይደለም መሆን የነበረበት። አሁን ትውልዱ በቃ በአማርኛ ከሰማሁት ገብቶኛል ብሎ ነው የሚመለስ። ግዕዝ ላይ ያለውን ጣዕመ ግዕዝ ግን አያውቀውም እና ትንሽ ስህተት አለው። ምንድነው ስህተቱ? ወደ አማርኛ ከግዕዝ ወደ አማርኛ መተርጎሙ መጻሕፍት ያን ያህል ስህተት የለውም። ስህተቱ ግን ግዕዙን አስተምሮ ህዝቡን አስተምሮ ወጣቶችን አስተምሮ ልጆቹን አስተምሮ ወደ ግዕዝ ማድረስ ሲቻል እንደገና ወረድ ናቸው ወደ እነሱ ቋንቋ መጣንላቸው ማለት ነው። ይህ ምን ይላል? አእምሮን ያቀጭጫል። አእምሮን ያቀጭጫል። አየሽ፣ በዚያው አሁን አንድ ሰው በእንግሊዘኛ የተጻፈውን ከእንግሊዘኛ ወደ አማርኛ የተጻፈውን ከማንበብና በራሱ በእንግሊዘኛ የተጻፈውን ሲያነብ የሐሳቡ ርቀት የሰማይና የምድር ያህል ነው የሚርቀው። በእንግሊዘኛ ቋንቋ የተጻፈው ሐሳቡ ከባድ ነው ወይንም ደግሞ ምርጥ ሐሳብ ነው። ወደ አማርኛ ሲተረጎም ይወርዳል። ወደኛም ወደ ቤተ ክርስቲያን ስንመጣ የግዕዙ ቋንቋ ወደ አማርኛ ሲመጣ በጣም ይወርዳል፣ ጣዕምም አይኖረው። እኔ እንዲያው አንዳንድ ጊዜ ራሱ በግዕዝ ከባድ የሆነው የአምልኮቱ፣ የስርዓቱ፣ የመስዋዕቱ ማሳረጊያ ግዕዝ የነበር ወደ አማርኛ ወረዶ ሲሉት የሰፈር ቋንቋ ሁሉ ይሆንብኛል። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥቱ